ጾመ ፍልሰታን ለምን እንጾማለን? ጾመ ፍልሰታ ማለት ምን ማለት ነው? ከዚህ ከጾመ ፍልሰታስ የምንጠቀመው ይህንን ጾም በመጾማችን ማለት ነው የምንጠቀመው ጥቅም ምንድነው? ምክንያታችስ ምንድነው? ባንጾምስ የሚሉትን ሐሳቦች በዚህ ቪዲዮአችን ውስጥ እንመለከታለን። ውድ ኦርቶዶክሳውያን በቅድሚያ እንኳን ለጾመ ፍልሰታ ሁላችንንም አደረሳችሁ ብያለሁኝ። ምክንያቱም በሰላም ለዚህ ቀን ለዚህ ሰዓት መድረስ ቀላል አይደለም። ጾመ ፍልሰታን ሁላችንም እንደምታውቁት በጉጉት የምንጠብቃት ጾም ነች። እቺ ጾም በጉጉት ጠብቀን የምትመጣ ዓመታዊ ጾም ነችና ሁላችንም በጉጉት እንደመጠበቃችንም ሁላችንም በጉጉት ጾመን ብንችል ደግሞ ስጋውና ደሙን ተቀብለን ብንችል ንስሐ ገብተን ብንችል ሙሉ ቅዳሴውን አስቀድሰን ሙሉ ሱባኤውን ጨርሰን እንድንጠቀም አምላካችን በቸርነቱ ይርዳን። ስለዚህ ውድ ኦርቶዶክሳውያን በተቻላችሁ መጠን እስከ መጨረሻው ድረስ ተከታተሉን። ለቻናላችን አዲስ የሆናችሁ ደግሞ ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንግዲህ እንጋብዛለን። እስከ መጨረሻው አብራችሁን ቆዩ። ጾመ ፍልሰታ፣ ጾመ ማርያም ለምን እንጾማለን? ከዚህ ጾም የምናገኘው ጥቅም ምንድን ነው? ውድ የተዋሕዶ ልጆች እንደምታውቁት አሁን ያለንበት ሰዓት ጾመ ማርያምን ወይም ጾመ ፍልሰታን የምንቀበልበት ሰዓት ነው። በቅድሚያ እንኳን ለጾመ ፍልሰታ በሰላም አደረሳችሁ እያልን መርሐ ግብራችን ጀምራለን። ይህችን አጭር ማብራሪያ ከሰማን በኋላ ስለ ጾመ ፍልሰታ ስለ ጾመ ማርያም በቂ የሆነ ግንዛቤ እንወስዳለን። ውድ ኦርቶዶክሳውያን ከእናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ጾመ ፍልሰታ ወይም ጾመ ፍልሰታ ለማርያም በነገረ ማርያም ተጽፎ እንደምናገኘው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ64 ዓመቷ በ49 ዓመተ ምህረት ከዚህ ዓለም ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተደሳች አረገች እያሉ እንዳያውኩን በእሳትና አቃጥላት ብለው በአመፃ ተነስተውባት ነበረ። ታውፋኔ የሚባል አይሁዳዊም አጎበሩን ይዞ ሊያወርዳት ሲል የእግዚአብሔር መልአክ ሁለት እጆቹን ቆርጦታል። ሊያወርዳት ሲል የእግዚአብሔር መልአክ ሁለት እጆቹን ቀጥቶታል። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀምጧታል። ቅዱሳን ሐዋርያትም እመቤታችን ያለችበት ቦታ እንዲገለጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ከዚህ ላይ 8 ወር ሙሉ ምን ይዘው ቆይተው ነሐሴ ላይ ሱባኤ ገቡ የሚል ጥያቄ ሊነሳ ይችላል። በእውነቱ ቅዱሳን ሐዋርያት ከስብከተ ወንጌል ከጾም ከጸሎት ከገቢረ ተአምራት ተለይተው እንደማያውቁ መንፈሳዊ ሕይወታቸው ምስክር ነው ማለት ነው። በመሆኑም እመቤታችን ካረፈች ቀን ከጥር ወር ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡ ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምሮ ነው ማለት ነው። ቀድሞስ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ የሚል ጥያቄ ሊነሳ ይችላል። ሁለት ሱባኤ ካደረሱ በኋላም የነገሩትን የማይረሳ አምላክ የለመኑትም ደግሞ የማይነሳ ጌታ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ስጋ ሰጥቷቸው በክብር ገንዘው በጌቴሴማኒ እንግዲህ እመቤታችን ቅድስት ድንግል ማርያምን ቀብረዋታል። በሶስተኛውም ቀንም እንደ ልጇ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ከሙታን ተለይታ ተነስታለች። ከመትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘውም ይህ እንግዲህ እውነተኛ ታሪክ ነው ማለት ነው። ሐዋርያው ቅዱስ ቶማስ ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ እንግዲህ አግኝቷታል። በዚህም ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያቺን ትንሣኤ ሳላይ ቀረሁኝ እያለ ትንሣኤውን ባለቤቱ እንዳዘነ እንደተከዘ ይነግረናል ታሪኩ። ይህንንም ደግሞ ስለሰማም ደግሞ ቅዱስ ቶማስ ከደመናው ይወድቅ ዘንድ እንግዲህ ፈልጎም ነበር። እመቤታችንም አይዞ ልጄ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን
አንተ አይተሃል ብላ ከሙታን ተለይታ መነሳቷንና ማረጓን እንዲነግራቸው አዛ የያዘችውን እንግዲህ ሰጥተው ማለት ሰበኗን ሰጥተው ማለት ነው ልካዋለች። እርሱም ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ አላቸው። እነርሱም አኝተን ቀበርናት ሲሉት ሞት በጥር በናሴ መቃብር እንዴት ይሆናል ብሎ መልሶ ጠይቋቸዋል። በዚህም ጊዜ ደግሞ ቅዱስ ጴጥሮስ ከዚህ በፊትም የክርስቶስን ትንሣኤ ተጠራጥረ ነበር። መጠራጠሩንም ጠቅሶ ደግሞ እየገሰጸ ስለ እመቤታችን መቀበር እነርሱ የሚነግሩትን ሁሉ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ ሲሰማው ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ስጋ ለቅዱስ ቶማስ እንግዲህ ለማሳየት ሄዶ መቃብሯን ቢከፍተው የእመቤታችን ስጋ እንግዲህ ሊያገኘው አልቻለም ማለት ነው። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ እኔ አግኝቻታለሁ ብሎ የሰጠችውን እንግዲህ ሰበኗን ለሐዋርያት አሳይቷቸዋል ወይም ደግሞ ሰጥቷቸዋል ማለት ነው። እነርሱም በእመቤታችን ትንሣኤና እርገት እየተደሰቱ ሰበኑን ለበረከት ተከፋፍለውታል። ሊቃውንተ ቤተክርስቲያንም እንደሚያስተምሩን በቅዳሴ ጊዜ ሰራያ ዲያቆኑ በሚይዘው መስቀል የሚታሰረውን መቀነት መሰል ልብስ እንደዚሁም ደግሞ አባቶች ካህናት በመስቀላቸው ላይ የሚያደርጉትን ቀጭን ልብስና በራሳቸው የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ እንደሆነ ያብራሩልናል ወይም ይነግሩናል ማለት ነው። ሌላው በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችን ትንሣኤዋንና እርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው እንግዲህ ከየሀገረ ስብከታቸው ተሰባስበው ጌታችን ስጋዋን እንዲሰጣቸው በጠየቁበት በዚሁ ወቅት ማለት ነው ከነሐሴ 1 ቀን ጀምረው ሱቤ ቢይዙ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ተቀብሎ እንግዲህ ነሐሴ 16 ቀን እመቤታችንን መንበር ጴጥሮስን ተራዳኢ ካህን እስጢፋኖስን ደግሞ ሰራይ ዲያቆን አድርጎ እንግዲህ ቀድሶ እመቤታችንንም ሐዋርያትንም አቅርቧቸዋል። እነርሱም ደግሞ እመቤታችንን በዓይናቸው ከማየት ባሻገር አብረው ስጋው ደሙን ተቀብለዋል። ትርጓሜ ውዳሴ ማርያም ላይ እንደምናገኘው ማለት ነው። ይህም ትምህርት መሰረት በማድረግ ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አባቶቻችን ከነሐሴ 1 ቀን ጀምሮ እስከ 15 ያለውን ሁለቱ ሱባዔ ከሰባቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ስርዓት ሰርተውልናል ማለት ነው። ፍትሐ ነገሥት ላይም አንቀጽ 15 ላይ ይህ ጾምም ጾመ ማርያም የማርያም ጾም ወይም ጾመ ፍልሰታ ለማርያም ወይም የማርያም የፍልሰቷ ጾም እየተባለ ይጠራል ማለት ነው። ፍልሰት የሚለው ቃል እንደ ቤተክርስቲያናችን አተረጓጎም ወይም ደግሞ እንደ ቤተክርስቲያናችን ትርጉም ፍልሰት የሚለው ቃል ፈለሰ፣ ሄደ፣ ተሰደደ ካለው የግዕዝ ግስ የተገኘ እንደሆነ አባቶቻችን ያብራራሉ ማለት ነው። ትርጉሙም ደግሞ ከአንድ ሀገር ወደ ሌላ ሀገር መሄድን፣ ከአንድ ሀገር ወደ ሌላ ሀገር መሰደድን እንግዲህ ያመለክታል ወይም ደግሞ ያሳያል ማለት ነው። ሌላው ፍልሰታ ለማርያም ሲልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን የሚያስረዳ እንግዲህ መልእክት አለው ማለት ነው። ሌላው በጾመ ፍልሰታ በቤተክርስቲያናችን በየቀኑ በማህሌቱ በሰዓታቱና በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለት የእመቤታችን ከመጽነሷ ጀምሮ እስከ እርገቷ ድረስ ያለው ታሪኳ ለአምላክ ማደሪያነት መመረጧ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ እንደዚሁም ደግሞ ሰውን ወዳድነቷ በስፋት ይነገራል ማለት ነው። እመቤታችንን ከሚወዱ እርሱ ከሚያመሰግኑ ድርሳናትም መካከልም በተለይ ሚስጥረ ሥላሴን፣ ሚስጥረ ስጋዌንና ነገረ ድህነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም እንደዚሁም ደግሞ ነገረ ድህነት ከሚስጥረ ስጋዌ ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያም በስፋት ይጸለያል ማለት ነው፣ ወይም ይቀደሳል፣ ይተረጎማል። በሰንበታት ደግሞ የሚዘመሩት መዝሙራት በየዕለቱ በቅዳሴ ጊዜ የሚነበቡ መጽሐፍ ቅዱስ ክፍሎች እመቤታችን ቅድስት ድንግል ማርያም ለተዋህዶ በእግዚአብሔር መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱ ሆኖ እናገኛቸዋለን ማለት ነው። ሌላው በጾመ ፍልሰታ ባሕታውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና እንደዚሁ ደግሞ በየአብያተ ክርስቲያናቱ
ባት አዘጋጅተው ሱባኤ ገብተው ፍቃደ ስጋቸውን እንግዲህ ለፍቃደ ነፍሳቸው ያስገዛሉ ማለት ነው። እንደዚሁም ደግሞ ቅዱስ ስጋውና ክቡር ደሙን ይቀበላሉ። እኛም ደግሞ የእመቤታችንን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንና የእናቶቻችንን ፈለግ ተከተለን በየዓመቱ ጾመ ፍልሰታን እንጾማለን ማለት ነው። የምንችል ደግሞ አስቀድሰን ቅዱስ ስጋውና ክቡር ደሙን እንቀበላለን ማለት ነው። በተጨማሪም ይህ ጾም ለእመቤታችን ያለንን ፍቅርም የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩት ቅዱስ ስጋውና ክቡር ደሙን የሚቀበሉት በዚህ በጾመ ፍልሰታ ነው ማለት ነው። ሁላችንም ጌታችን በስሙ ሁለትም ሶስትም ሆነን ለጸሎትና ለመልካም ስራ እንግዲህ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሰረት በማድረግ እንግዲህ በጾመ ፍልሰታ ሳምንት በጌታችን በእመቤታችንና በቅዱሳን ሐዋርያትም በቤተክርስቲያናችን ተሰባስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ደግሞ ስጋው ደሙን ብንቀበል በበረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን ማለት ነው። በኋላም ደግሞ እግዚአብሔር ፈቅዶልን ሰማያዊውን የእግዚአብሔርን መንግስት ለመውረስ እንችላለን ማለት ነው። ነገር ግን በሕግ የተከለከለ እስከሚመስል ድረስ በዚህ ወቅት እንደዚሁም ደግሞ በሌላም ጊዜ ስጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው በሚያሳዝን ሁኔታ። ስለዚህም አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ መብት እንዳለብን በመረዳት ራሳችንን ገዝተን ንስሐም ገብተን ቅዱስ ስጋውንና ክቡር ደሙን መቀበል ሁላችንም ይገባናል ማለት ነው። አምላካችን እንግዲህ በማይታበል ቃሉ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው በማለት ተናግረዋልና ስጋውን በልተን ደሙን ጠጥተን ከጾሙም ደግሞ ተጠቅመን ከዚህ ጾም ከጾመ ፍልሰታ ትልቅ በረከት የሚገኝበት ጾም ነው እውነቱን ለመናገርና ከዚህ ጾም ተጠቅመን ትልቅ በረከት አግኝተን የዘላለም ሕይወትን ለመውረስ እንድንችል እግዚአብሔር አምላካችን እርሱ በቸርነቱ ይርዳን፣ በቸርነቱ ያግዘን ማለት ነው። ውድ ኦርቶዶክሳውያን የጾሙን ረድኤት በረከት ያካፍለን። እኛም ስጋችንንም ነፍሳችንን በተለይ ደግሞ ነፍሳችንን ጠቅመን የመንግስት ወራሾች የስሙ ቀዳሾች ያደርገን ዘንድ የእርሱ የአምላካችን ቅዱስና መልካም ፍቃድ ይሁንልን። እንግዲህ ለዛሬ ይዘንላችሁ የቀረብንላችሁ መርሐ ግብር ይሄን ይመስል ነበር። በእርግጠኝነት ከዚህ ቪዲዮ በደንብ ተምራችኋል ብዬ አስባለሁ። ስለ ጾመ ፍልሰታ በደንብ አውቃችኋል ብዬ አስባለሁ ማለት ነው። ስለዚህ ደግሞ እኛም ጾሙን ጾመን የበረከቱ ተካፋይ እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ከእናታችን ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ምልጃና ጸሎት እግዚአብሔር አምላካችን በቸርነቱ ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።